ጤና ይስጥልን። እንኳን ወደ ፀሐይ ዩቲዩብ ቻናል በደህና መጡ። በትላንትናው ቪዲዮአችን ስለ ግልጽነት፣ ስለ ተጨማሪ ገቢ አስፈላጊነትና ስሜታዊ ከመሆን በፊት መረጋጋት ስላለው ዋጋ በሰፊው አውርተናል። ለዚያ ቪዲዮ የሰጣችሁን አዎንታዊ ምላሽ በጣም እናመሰግናለን። ዛሬ ደግሞ ወደ ተግባራዊነቱ እንግባ። ብዙ ሰዎች ወደኛ መጥተው እንዲህ ሲሉ ይጠይቃሉ። ኤትሲ ላይ አካውንት ከፈትኩ፣ ምርት ለጠፍኩ፣ ግን ማንም አልገዛኝም ለምን? ወይም ደግሞ ጓደኛዬ የጀመረው ቢዝነስ ተሳካለት፣ እኔ ግን ሞከርኩ አልተሳካልኝም ይላሉ። እንግዲያውስ ይህንን ለመመለስ ዛሬ ሰዎች በኦንላይን ቢዝነስ ለምን እንደሚወድቁና ጥቂት ሰዎች ደግሞ ለምን ስኬታማ እንደሚሆኑ ማውራት እንፈልጋለን። ልዩነቱ እድል አይደለም፣ ወይም ደግሞ አስማት አይደለም። ልዩነቱ ስትራቴጂ ነው። ዛሬ የምናወራው ስለዚያ ስትራቴጂ ነው። በኦንላይን ቢዝነስ በተለይም እንደ ኤትሲ ባሉ ፕላትፎርሞች ላይ ሰዎች የሚሰሩት አንደኛውና ትልቁ ስህተት ቢዝነሱን እንደ ቢዝነስ አለማየታቸው ነው። ብዙ ሰዎች የሚጀምሩት እኔ የምወደው ይህንን ነው ብለው ነው። ለምሳሌ አንድ ሰው ባህላዊ ልብስ ይወዳል፣ ስለዚህ ባህላዊ ልብስ ብቻ ይሸጣል። ወይም አንድ ሰው ስዕል መሳል ይወዳል፣ ስዕል ብቻ ይሸጣል። ነገር ግን የኦንላይን ገበያ ህግ ሌላ ነው። ገበያው የሚገዛው እናንተ የምትወዱትን ብቻ ሳይሆን ገዢዎች የሚፈልጉትን ነው። እኛ በፀሐይ የምናምነው በአንድ መርህ ነው። ዳታ አይዋሽም። ስኬታማ የሆኑ ራሳቸውን የቻሉ የቢዝነስ ባለቤቶች ወይም ደግሞ ኢንዲፔንደንት ቢዝነስ ኦነርስ ከመጀመራቸው በፊት ይህንን ይጠይቃሉ። ሰዎች አሁን ምን እየፈለጉ ነው? ፍኩክር ላይ ያሉ ሰዎች ምን እያደረጉ ነው? ክፍተቱ የቱ ጋር ነው? ይህንን ሳያጣሩ መጀመር በጨለማ ውስጥ ድንጋይ እንደ መወርወር ነው። ሊሳካ ይችላል፣ ግን የመሳካት እድሉ ጠባብ ነው። እኛ የምንፈልገው ግን በግምት ሳይሆን በመረጃ እንድትሰሩ ነው። ሁለተኛው ትልቁ ስህተት መቅዳት ነው። ዩቲዩብ ላይ ወይም ቲክቶክ ላይ አንድ ሰው በዚህ ምርት $10,000 ሰራሁ ሲል ታያላችሁ። ወዲያውኑ ይህንን ምርት ፎቶ አንስታችሁ ለመሸጥ ትሞክራላችሁ። ይህ ለምን አይሰራም? ምክንያቱም ያ ሰው ያንን ሲሸጥ የነበረው የገበያ ሁኔታና የአሁኑ ጊዜ ይለያያል። የኦንላይን ቢዝነስ ተለዋዋጭ ነው። ትላንት የሰራው ነገር ዛሬ ላይ ሰራ ይችላል። እኛ የምናበረታታው መቅዳትን ሳይሆን መፍጠርን ነው። መፍጠር ሲባል ግን የግድ አርቲስት መሆን አለባችሁ ማለት አይደለም። አሁን በገበያ ላይ ያለውን ነገር አይቶ ይህንን እንዴት ማሻሻል ይችላሉ ብሎ ማሰብ ነው። በቅዳሜው የዙም ውይይታችን ላይ እንዴት ከኮፒ ፔስት ወጥታችሁ የራሳችሁን ዩኒክ የሆነ መለያ መፍጠር እንደምትችሉ በጥልቀት እናወራለን። ምክንያቱም እናንተ ልዩ ካልሆናችሁ ገዢዎች ከናንተ ለመግዛት ምክንያት የላቸውም። ሶስተኛው ነጥብ ደግሞ ደንበኛ ማግኘት ነው። ብዙ ሰዎች ሱቅ ከከፈቱ በኋላ ጓደኞቻቸውንና ዘመዶቻቸውን እባካችሁ ግዙኝ፣ ሼር አድርጉልኝ እያሉ ይለምናሉ። ይህ ለጊዜው ሊሰራ ይችላል፣ ግን ዘላቂ ቢዝነስ በዚህ አይገነባም። እውነተኛው የኦንላይን ቢዝነስ ነፃነት የሚመጣው እናንተን የማያውቁ ሰዎች ወይም ደግሞ ስትሬንጀርስ ምርታችሁን ፈልገው ሲገዙ ነው። ይህ የሚሆነው ደግሞ የኦንላይን የፍለጋ ሰዓትን ሲረዱ ነው። ሰዎች ጉግል ላይ ወይም ኤትሲ ላይ ገብተው ምን ብለው ነው የሚፈልጉት? ምን አይነት ቃላት ወይም ኪወርድስ ይጠቀማሉ? ይህ ውስብስብ ሊመስል ይችላል። ለዚያ ነው እኛ ያለነው። ግባችን እነዚህ ቴክኒካዊ ነገሮች ቀለል አድርገን አማርኛ ዋዝተን ግልጽ በሆነ መንገድ እንድትረዱት ማድረግ፣ ሙሉ ኃላፊነት መውሰድ ነው። ብቻችሁን እንድትደናገሩ አንፈልግም። እንግዲህ ወደ ዋናው ነጥብ እንመለስ። የኦንላይን ቢዝነስ ቀላል ነው? አይ ቀላል አይደለም። ስራ ይጠይቃል፣ ትዕግስት ይጠይቃል። ግን ይቻላል? አዎ በጣም ይቻላል። በሺዎች የሚቆጠሩ ሰዎች እያደረጉት ነው። ልዩነት ያለው መረጃና ድጋፍ ላይ ነው። በፀሐይ እኛ የምንሰጠው አገልግሎት ብቻ አይደለም፣
የምንሰጠው አቅም ነው። እናንተ ራሳችሁን የቻላችሁ በራሳችሁ እግር የቆማችሁ ነገሮችን በዳታና በመረጃ የምትተነትኑ የቢዝነስ ሰዎች እንድትሆኑ ነው የምንፈልገው። ስለዚህ ምን እንደሚሸጥ እንዴት አውቃለሁ? እንዴት ነው ሰው የሚያገኘኝ? ቴክኒካው ነገሩን እንዴት እወጣዋለሁ? የሚሉ ጥያቄዎች ካላችሁ ቦታው ዙም ነው። እነዚህን ስትራቴጂዎች በተግባር ማየት ይፈልጋሉ? በንድፈ ሐሳብ ወይም ደግሞ በቲዮሪ ሳይሆን በተጨባጭ ዳታ እንዴት እንደሚሰራ ማየት ይፈልጋሉ? እንግዲያውስ ቅዳሜ ማታ 7 ሰዓት ፒኤም ኢስተርን ታይም በምናደርገው የዙም ውይይት ላይ ይቀላቀሉ። እዚያ ስክሪናችን አጋርተን ነገሮች እንዴት እንደሚሰሩ እናሳያለን። እስከዚያው ድረስ ጥያቄ ካላችሁ ወይም ማውራት ከፈለጋችሁ በ407 900 75 36 መደወል ትችላላችሁ። እንዲሁም ከታች ባለው ሊንክ የዋትስአፕ ግሩፓችንን ይቀላቀሉ። የኦንላይን ቢዝነስ ጉዞ የአንድ ቀን ሩጫ አይደለም፣ ማራቶን ነው። ግን በትክክለኛው መንገድና በትክክለኛው አጋር ጉዞ የተሳካ ይሆናል። ነገ በዚህ ተከታታይ ቪዲዮ የመጨረሻ ክፍል ቀጣዩ እርምጃ ምን መሆን እንዳለበት እናወራለን። አብረን እንስራ፣ አብረን እንደግ።